ኦኬ እሺ ኦልሬዲ እንትን ነው በንብረት ዙሪያ እንትን አልነበርኩም ስልሽ አንዲትም ነገር እኔ ይኸውልሽ አንዲትም ነገር ለፍቅር ከልክያት አላውቅም። እኔ ልመና ላይ ነበርኩ እንደነገርኩሽ ሀቢባ። አንተ እንድታረግ ያልክ ነበር ሲጀመር ትመለሳለች ብለህ ተስፋ እያደረክ ነበረ። አዎ አረ ነው እኔ እየደከምኩ ነበር እንጂ ይሄ እየሄድኩ እያስጠየቅኩኝ ስቲል የገዛ እናቷን እያንከራተትኩኝ ምናምን ነበረ ለረጅም ጊዜ። እነዚህም ፕሮሰስ እሷ ኦልሬዲ የሆነ ነገር ምናምን እያለች አደል ይሄ የሆነ የቤት እቃ ምናምን መከልከል ይቅርና ኦልሬዲ እዛው ቤት ነው ያለሁትኝ ስልሽ የነበርንበት ቤት ነው ያለሁትኝ እኔ አይደለሁም ከመውጣት ጀምሮ የወጣሁት ሰው ብሎም ቢሊል አይችልም። ኢትዮጵያ ውስጥ እየኖረ አይችልም ማለት ነው። ኖ የመኪና የመጠየቅ መብት አላት አይደል? ሲሪየስ አልጠየቀችም እንጂ ብትጠይቅ እሰጣት ነበር ነው። ኖ አሁን እኔ እኮ ይኸውልሽ ሀቢባ መኪና አንስቼ ላልሰጣት እችላለሁ፣ ግን መብት አላት እኮ። ግን ጠይቃኝ እኔ መኪና አልከለከልኩም። በህግም ብንሄድ መኪና የምከለክልበት አቅም ላይ መብትም የለኝም። አንዴ በህግ የመጠየቅ መብት አላት እንዴ? እሷ እኮ መኪናው ባንተ ስም ነው። የጋብቻ ወረቀት የላችሁም? የመኪናው ባንተ ስም ነው። ምን እንድጠይቅክ? እሺ ሀቢባዬ ሜቢ አይኖ አላውቅም፣ ህጉን ካላወቃችሁ እኔና ፍቅር ወልደናል እኮ አንዴ መውለዳችን አንድ የሰው ልጅ እኮ ሶስት ቀን አብሮ ኖሮ 3 ምስክር ካለው በቃ ባልና ሚስት እኮ ነው ሀቢባዬ አይደል እንዴ? አይደል? ወልደን ከብደን ይሄ የ2 ዓመት ከምናምን ልጅ አፍርተን ይቀርና ትክክል በዛዊ አይኑ እኔ ልሽ ሀቢባዬ እናቴ ትሙት አላውቅም። እኔ ልጄን ከልክለኝ ማለት ነው ለ8 ወር ልጄን አታሳየኝም ነበር ፍቅር ለ8 እስቲል ማለት ነው። ልጄ ከኔ ጋር ከተለያየች 2 ቀን ነው ያየኋት። 2 ቀን ማለት ነው። በ11 ወር ልጅን ያየከው 2 ቀን ነው። 2 ቀን ነው ያየኋት። 2 ቀን ከልክለኝ ማለት ነው። እና ከዛ በፊትም ምን ይኸውልሽ እኔ ሀቢባዬ ሶሻል ሚዲያ ላይ በጣም ብዙ እኔ አሁን እንደ ህግም እንደ ኖርማልም ስናየው እኔ አሁን ወደኋላ መመለስ አልፈልግም ነበር ሶሻል ሚዲያ ላይ። ከዛ በፊት ሀቢባ አንቺ ጋር መምጣት ትችል ነበር ፍቅር። ይኸውልሽ ልጅ ተከልክያለሁ፣ ልጅ ተወስዶብኛል ብላ ሶሻል ሚዲያ ላይ በጣም ብዙ አውርታለች። ልጅ ተደብቆብኛል፣ በቃ እንደዚህ ንብረት ተዘርፍ ያለው እንደዚህ ሆኛለሁ ምናምን እያለች ቀናደል እንደ ወሰደችው። አንተና እሷ በተለያያችሁ በ15 ቀን እኮ ነው ልጃችሁ ግን ሶሻል ሚዲያ ላይ ወጥታ ልጄን ደብቆብኛል፣ ልጄን ይዞብኝ ጠፍቷል ምናምን ብላ እያወራች ነበረ። በ15 ቀን በተለያያችሁ በ15 ቀን ልዩነት ወስዳ ከናትክ ቪዲዮ ገብተሽ ማየት ትችላለች። ፍቅር ቲዩብ ላይ እሷ ቲዩብ ላይ እሷ ቲዩብ ላይ ፖስት ኦኬ ብላኙላ ታውቃለች። ገብቶሻል? እና ይሄ ሶሻል ሚዲያ ላይ እኔ እውነቴን ነው የምልሽ ስቲል ገብተሽ ማየት ሶሻል ሚዲያ ላይ እሷን የሚያቀሳስር ነገር አንድ ነገር ተናግሬ አላውቅም። እሷ ማለት ነው የፈለገችውን ቪዲዮ ሰርታ መታ ስለ እሷ አውርቼ ቪዲዮ ሰርቼ አላውቅም ነበረ። ግን ከሆነ ጊዜ በኋላ ትመጣና አሁንም ስለ እኔ ቪዲዮ ትሰራለች። እኔ ስራዬን እየቀጠልኩ ትሰራ ነበር እና የኛ የሴቶች ባህሪ ነው፣ መረዳት አለብን ማለት ሴት ስምለች ነው። ሀቢባ አድቫንቴጅ ለፍቅር ብቻ ትስጭ እየደበረኝ ነው። አይ እኔም ባሌ እንዲህ ቢያደርግ ወጥቼ 100 ቪዲዮ ሰራበት ነበር። ለዛ ስልሽ ድንገት እየመጡ ሶሻል እኔ ወላሂ ነው የምልሽ አይኑ ወንድ ልጅ ነኝ አውቃለሁ። ማድረግ እሷ ያደረገች ብዬ ማድረግ የለብኝም አውቃለሁ። አይኑ በልጅነት ምናምን ሊሆን ምንድነው ታፕታፕ አድርጉ፣ ታፕታፕ ኮፒ ሊንክ አድርጉ። እየተቆራረጠ ነው በልጅነት ሊሆን ይችላል ይሆናል ብዬ አስቤ ምንም አይደለም ነበረ። ግን ያው ሶሻል ሚዲያን ታውቂያለሽ ሀቢባዬ፣ የሆነ ነገር ሲባል ይመጣና የሆነ ሰው ወንድ ልጅ ነኝ እኔ፣ ፍቅር ሴት ልጅ ናት፣ ተደማጭነቷ የእሷ ይበልጣል፣ እኔ ጋር ሀቅ ያለ አይመስልም ምናምን ነገር እና ብዙ ጊዜ ብዙ ነገር ተብዬ አውቃለሁ። በጣም ብዙ ነገር
ስቲል ከሶሻል ሚዲያ እስከ መጥፋት ደርሼ አውቃለሁ። እና እንትን ይህን ያህል ዲቴል እንትን ብዬባት አላውቅም። ያን ሁሉ ነገር ልጄን ከልክሎኛል፣ እንደዚህ አድርጎኛል ምናምን እያለች ቪዲዮ ስትሰራብኝ እኔ ትክክለኛ ምላሽ እና በቃ እንደዛ ቪዲዮ እየሰራችብኝ ነው የምታረቅ በቃ እንዲህ ነው ችግር የለም በቃ ሶስተኛው ቀንም ገብቶብን ከሆነ በመሀላችን እንደዚህ ነው ምናምን ብዬ ነበር እማውራት እንድትመለስ ማለት ነው። በሰዓቱ እንደ ቀልድ እሷን ማጣት ከዛ ልጅ አብሬ ማሳደግ እፈልጋለሁ። ለልጃችን ብዙ መስዋዕትነት ከፍለናል ሀቢባዬ፣ እኔና እሷ ማለት ነው። አንድ ብር ሳይኖረን እኔ ምናልባት ማንሳት አይኖርብኝ ይሆናል ያለምንም እንትን የተገናኘ ነው። እኔ አስተማሪ ሆኜ እሷ ተማሪ፣ ይሄ ዳንስ ላይ ተራ ነገር ላይ የተገናኘ ነው እና ያው አላቅም። እሷ ከቤተሰቦቿ ጋር ጥሩ ግንኙነት ላይ አልነበረችም። ከቤተሰቦቿ ጋር ጥሩ ነገር ላይ አልነበረችም። ሰው አይኖ ምናልባት ማውራት አልነበረብኝም ግን ያለምንም ነገር የተመሰረተ ፍቅር ነው። ላይ ገንዘብ ላይ ጥቅም ላይ ከሀ እስከ ፐ ፍቅራችን ከሀ እስከ ፐ ፍቅር እስክትሄድበት ጊዜ ጀምሮ እስክትወጣ ያለችበት ጊዜ ጀምሮ ለእኔና ለፍቅር እኔ ራሷ ፍቅር ልጃችን ከዛ የኔ እናት ነን የነበር ነው። ገብቶሻል? እኔና ፍቅር ልጅ ከማርገዝ ጀምሮ ይኸውልሽ ያው ወጣቶች አልነበርን። ድንገት የሆኑ ነገሮች እንትን ተፈጠሩ። ከዛ እሷ ከቤተሰቦቿ ጋር ቆንጆ ነገር ላይ አልነበረችም፣ ቤት አልነበረችም ምናምን ነገር። እኔ በስነስርዓት ሄጄ ለቤተሰቦች አስረዳውኝ እናቴ እንዲህ ፍቅር እንደዚህ አይነት ነገር ተፈጥሯል፣ ምንድነው ማድረግ ያለብኝ፣ ምንድነው ማድረገው ብዬ ለእናቴ ሄጄ አስረዳውኝ። ከዛ ያው እሷ ከቤተሰቦቿ ጋር እናቴ ጋር ናት ያለችው ፍቅር እራሷ ስልሽ እኔና እሷት የሆነች አንዲት ቤት አለን ትንሽ 800 ብር የምንከፍልበት ቡታጀራ እያለን። ከዛ ምግቡን ለምናመጣው የእኔ ማዘር ጋር ነው ሄደን ምግብ የምናመጣው። ገባሽ? ከዛ ዘኦል ያለውን ነገር ለማዘር ነገርኳት። እኔ ሄጄ የእርግዝናው ነገር ከነ ሙሉ መብትው አበጀችልን። አይኖ ከዛ የእሷ ፋሚሊ ማንም የሚያውቀውን ነገር አልነበረም። እስቲል እናቷ ሁላ ማለት ነው እናቷ ሁላ ያወቀችው ልጃችንን ወልደን በቃ ልጅ ወልደናል፣ ልጃችን አድጋለች፣ 6 ወር የሆነ ብቻ ልጅ ተወልዶ የሆነ ሌቭል ላይ ነበረች ልጃችን። በቃ እናትሽ ትወቅ፣ ለቤተሰቦችሽ አሳውቂ፣ አሁን ወልደናል፣ በቃ ታረቂ ብዬ ወስጄ እኔ ነኝ እንትን ያልኳት። ያን ሁሉ ነገር የኔ እናት ነበር ስታሳልፍ የነበረው። እኔ ፍቅር የኔ እናት የእርግዝናዋን ዘኦል ያለውን ነገር ምንም የለንም። እኔ ሀቢባ እኔ አንድ 10 ሳምንት እናቴ ገበያ እየቸረቸረች ነው የምታኖረን። ገበያ ትታ ልጨርስ እዛ ነጥብ እያያሻንች ከተሳሳተ ወይ ከዋሸ እዚህ ጋር ዋሽቷል ትያለሽ። እሺማ ይጨርስ ኔውድ እና ሀቢባዬ ስልሽ እናቴ ገበያ ነው የምትሰራው፣ እየቸረቸረች ነው የምትኖረው። እና ይሄ ነገር እንትን ካለም በኋላ እርግዝና ምን ሰራ ነበር እኔ ውዝዋዜ ምናምን ሰራ ስለነበር እሱን ተፍ ላለሁ ለእሷ ማድረግ ያለብኝን ነገር ማድረግ እጀምራለሁ። ከዛ ማዘሯም ይቅርታ ዩቱብ ቻናሉን ገቢ ማግኘት የጀመራችሁት ከወለዳችሁ በኋላ ነው? እስከዛ ድረስ በእናትህ ምግብ ነበር የምትበሉት? አዎ አልነበረንም እንጂ። ኦኬ እኔ እኮ ገቢው ከመጀመሪያው የመጣ መስሎኝ ነበር። የዩቲዩብ ገቢው ገና ልጃችሁ ሳትፈጠር ሳትወለድ ሳትረገዝ ጀምሮ ገቢው ይመጣላችሁ ነበር የሚመስለኝ። ሰው ከወለደች በኋላ ልጃችሁ ስትመጣ ነው የዩቱብ ቻናላችሁ ማኒታይዝ ሆኖ ገንዘብ መስራት የጀመረው? ልጃችን ከመጣች ከረጅም ጊዜ በኋላ በጣም አጭር ጊዜ ነው የተጠቀማችሁት በዩቱብ ገንዘብ። ልጃችን ከተወለደች በረጅም ስልሽ
አንደኛ ሰዓት የለውም፣ ሰዓት የለኝም እያለ ነው እና ብዙ ነገሮች ከሚወሩ ስለተወሩት ነገር ብንመላለስ፣ አንደኛ ስለ ቲክቶኩ የሚመልስልኝ ሰዓት ላይ እሱ ይጨለማል፣ ማሪ ይቆያል፣ ይምሽበት፣ ችግር የለውም። እዛውም ሚደር ከፈለገኛ ምን አገባል አይደል? ምን ነገር እመልሳለሁ ስለ ቲክቶኩ ምሽ ችግር የለም። አይ የተለያዩ ነገሮች እያወራ ስለሆነ ነው። እስካሁን ካወራቸው ነገሮች ውስጥ ኳሽ ዋሽቻለሁ። ኳሽ ምን ይህን ብቻ ጥያቄ ምን አውርታቸው እግዚአብሔር እንዴ አልሞት ከመጀመሪያ እስከ መጨረሻ ነው እንደዚህ የምነግርህ። ጨርሰሃል? ከጨረስክ ነው እነግርሃለሁ። አልጨረስኩም። ምን ያይ ውሸት አለ ስለሲ ነው ውሸት አለ አሁንም ደግምላለሁ አለ ግን ጨርሳ ሜት አርጊሽ ልቀጥል ሀቢባዬ? ቀጥል ፕሊዝ። ቴንክ ዩ። እሺ ያው እንታዩ ስላልፈለግኩ ነው። ይሄ የሌብነት ነገር እሱ ፍቅር እንደሆነ ላይክ እኔ አሁን መጀመሪያ መስሎኝ የነበረው የገንዘብ የሆነ የጥቅም ነገር እንዳልሆነ እንድታቂልኝ መጀመሪያ እየሳልኩኝ የነበረው እሷ ፌመስ ስለሆነች፣ ቅድምም ኮመንት ላይ ሲጽፉ ነበር ከሌላ ሰው ጋር ስለውቅናው ማውራት ፌመስ ስለነበረች አንተ ፍምስናዋን ፈልገህ በእሷ ተንተርሰህ ልትታወቅና ፈልገህ አርጌ ነበረ ኢማጅን እያደረኩ የነበረው። ከዛ ግን ፍቅራችሁ ብዙ ሰዎች እንደዛ ሊመስላቸው ዜሮ የተነሳ እንደሆነ አሁን ተናግረሃል። እሱን ደግሞ ዋሽተህ ከሆነ እሷ ራሷ ትናገራለች። ግን ፍቅራችሁ ከ5 ሳንቲም ከባዶ እንደተነሳ ነግረህናል። ኧረ እኮ እንዳልኩሽ ነው። ከዛ ልጅ የሚባል ነገር ተፈጠረ ምናምን ነገር ያው ማዘሬም ገበያዋን ትታ እሷን ማድረስ ጀመረች ስልሽ ስራዋን ትታ የለንም። በዛ ሰዓት እንዳልኩሽ ነው። እኔ ከጓደኞቼ ይበደር ነበር። ፍቅር ወልዳለች እና ለእሷ የሆኑ አስቤዛዎች መግዛት አለብኝ እንዲህ ማድረግ አለብኝ ብዬ ከጓደኞቼ ይበደር ነበር። ስቲል ያበደረኝ ልጅ ያስታውሰኛል። አሁን ያኔ እንደዚህ አድርጌልህ ታስታውሳለህ ምን ይለኛል እና እንደዛ በዛ ሌቭል የመጣ እንትን ነው። እኔ በጣም ብዙ ተከፍቻለሁ። እውነቱን ነው የምነግርሽ። በጣም ብዙ ተከፍቻለሁ። ፍቅርን እንደ ቀልድ ማጣት አልፈልግም ነበረ። ለእሷም መክፈል ባለብኝ ልክ መስዋዕትነት ከፍያለሁ እሷን ላለማጣት። ከዛ ባለፈ ግን ማዘሯ ስልሽ እኛ ስራ መስራት አለብን። ዩቲዩብ ሀቢባዬ ስራ ኦልሬዲ ልጃችን ተፈጠረች አይደለ? ተወለደች ምናምን ነገር ስራ መስራት ይኖርብን ነበር። ዩቲዩቡ ገንዘብ ሞኔታይዜሽን ምናምን ስላልተስተካከልን ስራ ሰርተን ሞኔታይዜሽኑን ማስተካከል ምናምን ስተኛው ቀን ምናምን ነገር ሀብላችሁ ለቻናላችሁ ቪዲዮ መስራት የጀመራችሁት ልጃችሁ በተወለደ በ6ኛው ቀን አይደለም። እንደዛ ሳይሆን ከዛ በፊት ሰርተናል ቪዲዮ ሰርተናል ቪዲዮ ግን ገንዘብ ማምጣት አልጀመረም ነበር ቻናሉ። ገና ነው ገንዘብ ይኸውልሽ 3 ወር ምናምን ፈጅቶብናል። 3 ወር 4 ወር ሊመጣ ልጃችሁ በተወለደች በ3 ወሩ ነው ክፍያ የጀመረው ዩቱባችሁ? አዎ ምናልባት ከዛም በላይ እሱን ፍቅር ምናልባት እኛ ሴቶች ስለማንረሳት አስታውስ ይሆናል። እሺ በ3 ወር ብዬ ይዤዋለሁ ያንተን እና ስልሽ ያኔ ሜቢ ሰዎች ምናምን ይሄንን ነገራችንን አይተው ሊልክብልን ይችላሉ ምናምን ነገር እንጂ ከዩቲዩብ ገንዘብ የምናገኘው ገንዘብ አልነበረም። ከዛ ያን ሁሉ ነገር ስራ ወተን መስራት ነበረብን። ያን በዛን ጊዜ ልጃችንን የምትይዝልን ልጃችንን የምትጠብቅልን የኔ እናት ናት፣ እናቴ ናት የምትይዝልን። ከዛ ባለፈ ደግሞ ትንሽ ከሰራን በኋላ አዲስ አበባ መምጣት ነበረብን። አዲስ አበባ ሰርተን እንቀሄድ፣ በቃ አዲስ አበባ እንምጣና እንለወጥ፣ በቃ አዲስ አበባ ብዙ ትልልቅ ሰዎችን ልናገኝ እንችላለን፣ እንጠነክራለን ወጣ ስንል ብለን ትንሽ ቡታጀራ ሰራን።
ልጃችንን እናታችን ጋር የኔ እናት ጋር እያደረግን ነበር ስንሰራ የነበረው። ከዛ አዲስ አበባ መምጣት ነበረብን ይሄንን ላይፋችንን ለማስተካከል ለመጠንከር። ልጃችንን የኔ እናት ጋር ትተን አዲስ አበባ መጣን። አዲስ አበባ በቃ ልጃችንን የምታሳድግልን ኦልሬዲ ልጃችን በስነስርዓት ጡት እንኳን አላገኘች እና ጥለን መጣን። ከዛ አዲስ አበባ መስራት ጀመርን። ከዛ በሆነ ጊዜ አንዴ ነው ሁላ እስቲል ሄደን የምናየት ልጃችንን። አንድ አመት ከምናምን ልጃችን የኔ እናት ጋር ነበረች እና ከዛ ይሄ ነገር ሲመጣ ይሄ ግጭቱ ሲመጣ መለያየቱ ሲመጣ ልጅ ምናምን ነገር አለች። ኦልሬዲ ስልሽ የኔ እናት ጋር እኮ ናት፣ ግን ልጅ አለችና ሄዳ ለማዘሬ ሀቢባ በጣም እኔ በህይወት የሚጸጽተኝ ፍቅር ላይ በጣም የሚጸጽተኝ ነገር ይሄ ነው። እናቴ ያን ሁሉ መስዋዕትነት ስራዋን ትታ ያን ሁሉ መስዋዕትነት ከፍላ ያሳደገችልንን ልጅ ሄዳ አመሰግንሻለሁ አላለቻትም። ብድግ አድርጋ ይዛን የወጣችሁ በሽማግሌ ልጄን ነው የምፈልገው ምናምን አለች። ልጅሽን ማንም አይከለክልሽም የአንቺ ልጅ ናት አለቻት። ስልሽ ወታ ቪዲዮ ሰርታብኛለች እኮ ልጅ ከልክለውኛል፣ ልጅ ደብቀውብኛል ብላ ወታ ቪዲዮ ሰርታብኛለች። ይሄ ነገር ሳይፈጠር ጉዳዩ በሽምግልና ተይዞ ትልልቅ በዚህ ጉዳዮቻችን ላይ ትልልቅ ሽማግሌዎች አሉ። እኔ ይሄ በእሷም በኩል ትልልቅ ሽማግሌዎች አሉ። ትልልቅ ይሄ ከእድሜዎቻችን በላይ የበሳሰሉ ትልልቅ ሽማግሌዎች አሉ ጉዳያችን ላይ። ይሄ እንደ ቀልድ የሚታይ ነገር አይደለም። ቅድም ራሱ የሆነ ፖይንት አንስታለች፣ ጽፌዋለሁ፣ አነሷለሁ ድጋሚ እና ሄዳ አንስታ ልጇን ወስዳ ሶሻል ሚዲያ ላይ ወጥታ ምንድን ነው መሰለሽ ያለችው? ልጃችንን አስመልሰናል እንኳን ደስ አላችሁ። አስቢው፣ ልጃችንን ለኦዲየንስ ወጥታ የገዛ ልጅን የኔ እናት አሳድጋ ልጇን አሳድጋላት ማለት ነው። እናት ናት፣ ልጇን አሳድጋላት ወጥታ ለኦዲየንስ እንኳን ደስ አላችሁ ልጃችንን አስመልሰናል። እንዲህ ጠላት እኔ ጠላት ሆኜ ለልጄ ጠላት ሆኜ የኔ እናት ጠላት ሆና ሶሻል ሚዲያ ላይ ወጥታ ልጃችንን አስመልሰናል እንኳን ደስ አላችሁ ምናምን ጭራሽ ደስታውን ሰለብሬት የምታደርገው ከኦዲየንስ ጋር ነበር ጭራሽ ማለት ነው። እና እኚህ ሁሉ ነገሮች ተፈጥረዋል። ቅድም በዩቲዩብ ቻናል ዙሪያ ምን አለች መሰለሽ? ጠበቃ ምናምን አለች። እንዴት መሰለሽ ጉዳዮቻችን ሀቡዬ አይኑ የሚያውቁት ጓደልክ ሰው ጋር አልወሰድኩትም። ይህንን ጉዳይ ገባሽ? እኔ ለቤተሰቦች ከፍቅር ጋር ተጣልቼ ለቤተሰቦች አልነገርኩም ነበር ለረጅም ጊዜ እና አቅሜ በላይ ሆነ። ሀቡ አንዴ በጣም ይቅርታ፣ በጣም ይቅርታ። እሺ በቃ እድል ስጣት። እዚች ጋ ስለ ብዙ ነገር ተውርቷል፣ ስለ ብዙ ነገር ማለት ነው። እያንዳንዱን ነገር እንመለስበታለሁ፣ ግን ደግሞ የቤተሰቦችን ስም እንዳታነሳ። እዚች ጋ እንደዚህ ድራማ ምናምን መፍጠር አልፈልግም። ሁለተኛ ደግሞ ይህ ስለ ጡት ማጥባት ስለ እናትነት ምናምን እመቤቴ ሚካኤልን ዛሬ ቀኗ እንዳትረሳት፣ መቼም እንዳትረሳት። እግዚአብሔርን መድኃኔዓለም ብቻ ያሳይክ፣ እቺን ቃል እንዳትረሳት። ሲቀጥል ደግሞ ልጅ አላሳየችኝ ምናምን የምትለው ከተለያየን በ11 ወሩ 2 ጊዜ ነው ያየሁታል ካደለ አንዴ በእናትህ እንዴ እኔ ቁጭ ብዬ ውሸት የምሰማው ምንድን ነኝ? እዚህ ጋር ቁጭ ብዬ እንዲህ ልበል እንዴ? ነገር ያወራል። እሺ ነጥቦቹን እያነሳሽ አውሪ። ለምሳሌ 15 ቀን ልጄን አላሳየ በ11 ወር ውስጥ በተለያየ በ11 ወር ውስጥ 2 ብቻ ነው ልጄን እንዳየፈቀደችልኝ ብሏል። እኔ እኮ ነጥብ ይሻል እንዲያረገች ያለ በዛ ነጥብ ብትይሽ ውሸት ከሆነ ማለት ነው። ውሸት ካልሆነ ግን አታስቁመኝ። መልሷን ስላልጨረሱ ውሸት ካልሆነ በቃ እድሉን ነው። በርታፉ
ፏድ እሺ፣ ውሸቱን እኮ ነው ልናገር እያለሁ ውሸቱን ልናገር እያለች ነው። ስለዚህ እድል ስጣታለሁ። ትመልሳለክ። እሺ ተናገሪና። እሺ ይኸውልህ፣ አንደኛ በ15 ቀን በተለያየ ልጅ ደበቀችብኝ ብለህ ቪዲዮ ሰራች ምናምን አልክ። ኖ ይኸውልሽ፣ መጀመሪያ እኔ እና እሱ ዩቲዩብ ስጠኝ አትስጠኝ እየተባባልንበት ባለንበት ሰዓት ላይ ማታ 5 ሰዓት ላይ ቪዲዮ ለቀቀ። ምን እኔና ፍቅር ዋሽተናችሁ ነበር። አሁን ያለውን ነገር ነው እዛች ጋ እና እንደነገርኩሽ የእሱ ማዘር ጋ ናት፣ የእሱ እናት ጋ ናት። ስለዚህ ነገ አውጥቶ ቪዲዮ ይሰራበታል። እመቤቴን ነው የምልሽ። 5 ሰዓት ያ ቪዲዮ ተለቀቀ። ለያት ላይ ወጥቼ ተሳፍሬ ነው የሄድኩት እና ሄጄ እናቱ ጋር የተሰራብኝን ነገር አየሽ ወይ ስላት አይ አላየሁም። አይደለም ለምን የእሷን ፓርት ብቻ ነገርከን? ለምን አንተ ቪዲዮ ሰርተህ ለምሳሌ ይሄን አልነገርከንም? ታሪኩን ስትመሪያው አንተ ቀድመክ እሷ እናትህ ጋር ሄዳ ልጁን የወሰደችበትን ሪዝን እኛ አሁን ስንሰማ ታሪኩን ከሀስከበ እየነገርከን የነበረው እዚህ ጋር መሀል ላይ አንተ ቪዲዮ መስራትክን ለምን ጃምፕ አረከው? ለምን እሱን ፓርት ዘለልከው? አንተ ወደ ድረስ ዋሽተናቸዋል። ልጅ አለን ላጥራውና ትመልሰዋለህ። ለአንተ አይ ሀቢባ ትፈልጓለች ያለውን ነገር አድርቼ ትመለሳለህ። ይሄ ትልቅ ፓርት ነው፣ መዘለል አልነበረበትም። ይህንን ፓርት ሀቢባ ኦኬ አስፈላጊ ያ ስልሽ ያን ያህል ትልቅ ፓርት አይደለም። እውነቱን ስነግርሽ ነው እንጂ ይቀይረዋል ነገሩን። እሷ ነገሮች የተደበላለቁበት ፍቅር አንዴ ይቅርታ አድርጊልኝ። ይቀይረዋል ነገሩን፣ ትርጉም ሌላ ትርጉም ይሰጠዋል። ለመሰለህ እኛ እየሳልናት ያለነው እዚህ ጋር ስትነግረን ላይክ ከመሬት ተነስታ ያሳደገችላት እናትህን ሄዳ ሳታመሰግን ልጁን ብድግ አድርጋ ህፃኗን መውሰዷ ነው ብለን እሷ እንደ ነገረኛ እንድናስባት ያደርገናል። ያኔ አይደለም የወሰደችው ሀቢባ፣ ቀስ ብለሽ የሆነ እንትን አንደርስታንድ አድርጊሽ። ያኔ አይደለም የወሰደችው ልጅ። ኦኬ እሺ ግራ ገባን እኮ። እሺ ነጥቡ ተንዛዛ። ጨርሹና አንቺ ነጥብ ያለብሽ ሀቢባ ልቀጥልልሽ እኮ አንዴ ፍቅር እየተበላሸ ነው ነገሩ። ይሽ አሁን አንቺ መሀል ላይ አቋርጠሽ እዚህ ጋር ጃምፕ አድርጓል ስትይ ሀቢባ እኔ በስቴ ያደረገውን ስለነገርኩት አሁን ሊመለስ ነው እንጂ ይሄ ነገር ተዘሏል። ገባሽ? እኔ ዝም ብዬ የዚች ጋር ረጅም ስሰማ እንደዚህ ውሸት ያልኩሽ ውሸት መስማት ያቅልሻል። የኖራችሁትን ታሪክ አይደል እንዴት ይጠፋብሻል? የኖራችሁ ታሪክ ያሳለፋችሁት። እሺ ልቀጥልልሽ። እዚች ጋር ሌላ ታሪክ ነው እየተነገረኝ ያለው። ስለዚህ አንቺ ደግሞ የኖራችሁትን ንገሪንና የአንቺ ተራ ላይ ንገሪንና እኛ ህዝብ እዚህ ጋር ያለው 30 ሺህ ህዝብ እዚህ ጋር ያለው 30 ሺህ ህዝብ ሰምቶ ራሱ ይፍረድ። አንቺ ድል ስጭው ይናገር። ገባሽ? በአንቺ ተራም እሱ እንዲያቋርጥሽ እኔ አልፈቅድለትም። ስለዚህ ሀቢባ ለእኔ አልፈቀድሽልኝም፣ ለእሷ ግን እየፈቀድሽላት ነው። ያለ ፈቃዴ እየሆነች እያበራች ነው እንጂ ፈቅጄላት አይደለም። በጣም ፍቅር ፕሊስ አንዴ ይጨርስና በአንቺ ተራ እስካሁን እኮ እሱ ነጥብ ነው የያዘው እንጂ ሚዩት አላበራም። እና ፕሊስ እስከሚጨርስ ሚዩት እንዳታበሪ። ያ ይሄ የሁለታችን ታሪክ ነው። ገባሽ? ቤተሰቦች እንዲነሱ አልፈልግም። አልተነሳም ቤተሰብ ስለራሱ እናት የማንሳት መብት አለው። እናቱ ጉሊት እንዳገዘቻችሁ ያስ ነገር ገብቶኛል። እኔ ስለ ቤተሰብ ዚች ጋር እንዲወራ አልፈልግም። እሱ ደግሞ ሲያወራ እኔ ዚች ጋር ኖ ስል እኔ ላይ ነጥብ እንዲያዝ ነው። ኦኬ እሺ ያውራ አቡ ስለ እሷ ቤተሰብ እንዲወራ ካልፈለገች እሷ ያውራ፣ ስለ ራሱ ግን ያውራ። ስለ እሷ ቤተሰብ አንተ አታንሳ፣ ስለ እናቷ ስለ ራሱ ግን መብት ነው። ሂስቶሪውን እንኳን አያይዤ እኮ ምን መሰለሽ፣ አንድ 3 ነጥብ ልንገራችሁ። እኔ ዚች ጋር ዩቲዩብ እና ሲም ካርድ ፈልጌ ነው የመጣሁት። እዚች ጋር እንደዚህ የሚያዞር ነገር የሆነ እኔ ላይ ነጥብ ለማስያዝ ነው። ገባችሁ? እኔ ስለ ቤተሰብ ስለ ቤተሰቦች በፍጹም እንዲያነሳ ማንም አይፈቅድለትም። ስለ ቤተሰቦች አያነሳም። ስለ ራሱ እናት ነው ያወራው። ስለ አንቺ ቤተሰቦች አንድና አንድ ስም አልጠራ። ምንድን ያለው? ከቤተሰቦቿ ጋር ኦኬ ስላልነበረች እኔ ጋር እኛ ቤት እናቴ ቤት ሊኖር ነው ያለው። አሁን ስለዚህ ነገር ማውራት አልፈልግም ነበር። አወራለሁ። ጀምሪ። እሺ በቃ ያውራ።
ቆይ እናት ተረጋጊ። ቆይ አንዴ ቆይ፣ ሪንግ ላይቴን ላስተካክል። አውራ፣ እየሰማሁህ ነው። ድምፁ ይሰማኛል። አውራ። ሚቴን አላበራም። ሶሪ። ታብታብ አድርጉ እስኪ 4 ሚሊዮን ታብታብ አስገቡትኝ። ኮፒ ሊንኩን ደግሞ 30 ሺህ ያስገቡት። አመሰግናለሁ አቡዬ። እኛም እናመሰግናለን። ቤታዬ ታብታብ አድርጉ ጋይስ፣ ታብታብ አድርጉ። ፉአድ ይቅርታ ስላቋረጠችክ፣ ይቅርታ ስላቋረጠችክ። አሁን ቀጥል እሺ። ሶሪ አትምጣ። ከዚህ በኋላ አይ ይሰማኛል። ሪንግ ላይቴን እያስተካከልኩ ነው ብላለች። እዚህ ጋር ናት። ይሰማታል፣ ይሰማኛል ብላ ራሷ ፍቃድ ሰጥታለች። የሴት ምናልባት አብዛኛው ወንድ ሊሆን ይችላል። ስለዚህ እኔም በዜ ማለት ነው ሀቢባዬ፣ ድንገት ነው የተደወለልኝ፣ ድንገት ነው ሀቢባ ጋር ነው የተባልኩት። ግን አይ ነው እውነት ስለሆነ ለዛ ነው የመጣሁት። እሺ ስለ ሀቅ ለማውራት ነው የመጣ ነው። ማናችንም እኔ ፍቅር ላይ ክፉ ነገር አስቤ ምንም ነገር አድርጌ አላውቅም። ቅድም አሁን ቪዲዮን ዘለልከው ምናምን ወደሚለው እንድመጣልሽ ትምጣ ወይስ አለው ብላለች እኮ። ጥላዋ ይታየኛል። ሪንግ ላይቷን እያስተካከለች ነው አለች። ጥላዋ ይታየኛል፣ እያስተካከለች ነው። ኦኬ ያው እጇን አሳየች። አለሁኝ፣ ይሰማኛል። እጇ አለሽ በእጅሽ። ሰው ሀቢባዬ እንዴት መሰለሽ ቪዲዮ አዎ ሰርቻለሁ። ምን አይነት ቪዲዮ መሰለሽ ገብተን ማየት የምንችለው ነገር ስለሆነ ምንም አያጋጨን ያለ ቪዲዮ ስለሆነ ምን መሰለሽ ሀቢባዬ ቪዲዮ ላይ ዋና መሰረታዊ ነገር አድርጌ የገባሁት የሰራሁት ቪዲዮውን ከፍቅር ጋር ተጣልቻለሁ። እውነቱን ከፍቅር ጋር ተጣልቻለሁ። ብዙ ደክም ያለሁኝ እና መታረቅ አልቻልኩም። መታረቅ እፈልጋለሁ። አስታርቁኝ። አጥፍቼም ከሆነ እንዲሁም አጥፍቼባት እንደዚህ አድርጌ ሊሆን ይችላል። እኔ አብሬያት መሆን እፈልጋለሁ ምናምን ነገር በቃ ልጅ አለን፣ ወልደናል፣ የወለድን ልጅ ሰዎች ነን። በቃ ባለማወቅም በማወቅም እስከ ዛሬ በአንዳንድ ነገሮች ምክንያት እናንተንም ዋሽተናችኋል። እኛ ግን እንዲህ እዚህ ሌቭል ላይ ያለን ሰዎች ነን፣ አብረን የምንኖር። ይቅርታ አውዲዮንሳችሁ ግን እናንተ እኛም ዋሽተናችኋል ያልከው ልጅ መኖሩን እንጂ ሪሌሽንሽፓችሁ እኔ ያልገባኝ አውዲየንሱ የሚያውቀው እናንተ ጀስት ቦይፍሬንድ ገርልፍሬንድ ሆናችሁ ነው ወይስ በቃ የዩቱብ ፓርትነር ብቻ እንደሆናችሁ ነው? ግንኙነት እንዳለን ምናምን አሳውቀናል። ፍቅረኛሞች መውለዳችሁ ብቻ ነበር ማለት አብረን እንደምንኖር መውለዳችንን ምናምን። ኦኬ ገባኝ። አንድ ቤት እንደምትኖሩ ነው የማያውቁት። ቦይፍሬንድ ገርልፍሬንድ ሌላ ቦታ የምትኖሩ ለዩቱብ ቻናል ዩቱብ ቪዲዮ ለመስራት የምትገናኙ ነበር የሚመስላቸው። ኦኬ ቴንክ ዩ። እሺ አሁን ክሊር ሆኖልኛል። እንደዛ ነበር የሚመስለው። ሰው በሲሪየስ እኔ እሷን ማጣት ስለማልፈልግ በሰዓቱ በቃ እንዲህ ነበርን። ሰው እንደውም ስልሽ ሪል በቃ በሰዓቱ እየተሰማኝ ያለ ነገር ነው ቪዲዮን የሰራሁት። ያለምንም እንትን በቃ እያለቀስኩ ነው ቪዲዮን ላይ የሰራሁት። በቃ እንዲህ ነው መስዋዕትነት የከፈልነው ለላይፋችን። አሁን እየነገርኩሽ የነበረውን ነገር ነው እዛ ቪዲዮ ላይ የተናገርኩት። በዚህ ልክ ሆነናል፣ በዚህ ልክ ቀጥለናል። እንዲህ በሆነ ነገር ምክንያት ተለያይተናል። አሁን ላይ እሱን ነገር እኔ አልፈልገውም። ሰው እንዲህ ነበርን እኔና ፍቅር አብረን የምንኖር አብረን እንደዚህ አይነት ነገር ያሳለፍን ልጆች ነበርን። አብረን በድህነት እንዲህ የነበርን አሁን ላይ ልጅ ወልደን ለዚያ ፎቶዋን ሁላ ለጥፍ ያለው ታምብል የለ የልጃችንን እውነቱን ስነግር ፎቶችንን ሁላ ለጥፍ ያለው እና እንዲህ ነበርን ብዬ ግልጹን የተናገርኩት ለፋሚሊዎች ማለት ነው። ሰው በፋት ኦር በሆነ ነገር ምናምን እኔ አይደል ሊሆንም አይችልም። ገባሽ? እኛ ብዙ ነገር ምንሰራ ልጆች ነን። ምን አለ መሰል እኛ እናስብ ነበር እኮ እኔና ፍቅር ራሱ የሆነ ጊዜ ላይ በቃ እውነቱን ተናግረን እንደዚህ አስተካክለን ሶሻል ሚዲያም ላይ እንደዚህ ነው የምንኖረው፣ በቃ ላይፋችንን ግልጽ እናደርጋለን ብለን እንነጋገር ነበር። ይሄ ግጭት መጣ። ሲሪየስ ነው እንዲህ እንደ ቀልድ የሚፈታ ምናምን በቃ ሽማግሌ ማልኩ ሞከርኩኝ፣ ሳይሆንልኝ ሲቀር ይህንን ነገር ለማድረግ ተገደድኩኝ እንጂ ይሄ ክፉ ነገር ታስቦ ምናምን ለሆነ ነገር ታስቦ አይደለም። ቪዲዮን መለስ ብለሽ ማየት ትችላለሽ። እያለቀስኩ የሰራሁት ቪዲዮ ነው።
የእውነቴን ነው የምልሽ ስልሽ ሜይ ቢ አስፈላጊ ላይሆን ይችላል ያልኩሽ የሆነ ነገር ኢማጅን አድርጌ እንዳልሆነ ስለማቅ ነው። እሺ ሀቢባይ ይሄ ክፉ ነገር አስቤ ሳጋልጥ ሁለታችንንም ነው እኮ ያጋለጥኩት። ክፉ ነገር ባስ ገብቶሻል። ቪዲዮ ከሰራክ በኋላ ነው እሷ ሄዳ ልጅቷን የወሰደቻት በቪዲዮ ተናዳ ያኔ አሁን ሄዳለች እንጂ እንዲህ አድርጓል ልጃችሁ ምናምን ብላ ለቤተሰቦቼ ተናገረች። ከዛ ቤተሰቦቼም አልነገርኳቸውም መጣላታችንን ምናምን አልነገርኩም ነበረ። ከዛ እንዲህ እያደረገ ነው ልጃችሁ ምናምን አለች። ከዛ በኋላ እንዲህ ነው እንዴ ምናምን ከዛ ተቆጥታ እንደዛ ባለቻቸው ተቆጥታ መልሳ ወደ ቤት ሄደች። ልጄን መውሰድ ፈልጋለሁ ምናምን ብላ ከዛ ችግር የለም እናት እኮ ነሽ አለቻት። እናቴ እናት ስለሆንሽ ችግር የለም ልጅሽን ተወስጃለሽ፣ ግን ችግር ቀድመሽ ተረጋጊ ምናምን እንደዚህ ነው ምናምን ተብሎ አይ በሽምግልና መውሰድ ፈልጋለሁ አለች። ሲሪየስ አድርጋ ችግር የለም በቃ ሽማግሌ ይሰብሰብ ተባለ። ሽማግሌው ሲሰበሰብ ልጅ ለመስጠት ብቻ ሳይሆን እኔና እሷን ለማስታረቅ በእኔ በኩል ብቻ አይደለም በእሷን በኩል ነው ሽማግሌ ነው የተሰበሰበው ኦልሬዲ። እና ተሰበሰበ። ምንድነው ፍላጎታችሁ ተብሎ ተጠየቀ። እኔ በግልጽ እዛ ጋር ሽምግልናው ጋር በቃ አጥፍቼም ከሆነ ይቅርታ ነው የምጠይቀው። እዛ ሽምግልናው ጋር ስቲል ቁጭ ብዬ አጥፍቼም ከሆነ ይቅርታ፣ እኔ ከፍቅር ጋር መለየት አልፈልግም። ብዙ አቅደናል፣ ብዙ አልመናል። ወጣቶች ነን፣ እያደግን ያለን ልጆች ነን፣ አድገናል። ጥሩ እኛ ከነበርንበት ሌቭል ዛሬ ይኸውልሽ ጄቱር መኪና መግዛት የሆነ ነገር በጣም ትልቅ ነገር ነው በእኛ ስቴጅ። ስለዚህ እዚህ ስኬት ላይ ስለነበርን ከዛ ደግሞ ልጅ የሚባል ነገር አለ። ልጃችንን እንዴት እንደምንወዳት ሁለታችን እናውቃለን። ገብቶሻል? ልጃችን ስትናፍቀን ሁለታችን ምን እንደምንሆን እናውቃለን። አዲስ አበባ ሆነን እሷ እዛ ሆና ያን ነገር ስለማቅ እኔ ፍቅርን ማጣት መለየት አልፈልግም ነበር። ገባሽ? ከዛ ባለፈ ደግሞ እኔ ብዙ ነገሮች ተወርተውብኛል። ብዙ አይኖ ምናልባት አሁን ማንሳት ስለማልፈልግ ነው። ገብቶሻል? ከዛ እንደዛ ተብሎ ሽምግልናው ጋር ይሄን ነገር አቀረብኩኝ። ኦኬ ልጄን ነው የምፈልገው አለች። ስላለው ነገር እዚህ ጋር መታ እንዳወራችው እዛም ጋር አወራች። ትክክለኛ ውሳኔ ያው ሽማግሌ ምን ያህል ክብር እንዳለው ታውቂያለች። ትልልቅ ሰዎች ናቸው፣ ምን እንደሚወስኑ ታውቃለች። ልጇን እሺ እንሰጥሻለን፣ ችግር የለም ልጅሽን ነው የምትፈልጊው፣ ሌላ እንደዚህ ሁሉም ፍላጎቷን ተናገረች። በሽምግልና ተይዞ ከዛ እንሰጥሻለን ቀነ ቀጠሮ ተሰጠ። ሽምግልና ላይ ይሰጣል አይደል ሀቢባዬ? ቀነ ቀጠሮ ተሰጠንና በተሰጠን ቀነ ቀጠሮ በተሰጠን ማግስት ወታ ምን እንደስ ልጄን ተከልክያለሁ። ቅድም ያልኩሽን ነገር ሽማግሌ ገብቶበት ጉዳዩ ቀነ ቀጠሮ ተሰጥቶን እየጠበቅን ወታ ልጄ ተደብቆብኛል፣ ፍትህ ለሴት ልጅ እንደዚህ ሆኛለሁ። ገብተሽ ማየት ትችያለሽ። በጣም የሚያስጠቁረኝ ቪዲዮ። እኔ ሰዎች ያልጠላኝ ሰው አልነበረም ሀቢባ በሰዓቱ። እንዲህ ሽምግልና ጉዳይ ላይ ትልልቅ ሰዎች ይዘውት ጉዳዩ ወታ ፍትህ ለሴት ልጅ እንደዚህ ተደርጊያለሁ፣ እንደዚህ ሆኛለሁ፣ ልጅ ተደብቆብኛል። ሌሎቹን ማንሳት ስላልፈለግኩ ነው። እሺ ሀቢባዬ፣ ልጅ ተደብቆብኛል፣ ልጄን ወስደው እንደዚህ አድርገውብኛል ምናምን ብላ አወራች። ከዛ በጣም ብዙ ሰዎች ለእኔ መጥፎ አመለካከት ኖራቸው ሀቢባዬ። ከዛ መደረግ አልነበረበትም። ቀነ ቀጠሩ ተሰጥቶን ትልልቅ ሰዎች ጉዳያችንን ይዘውት ሽማግሌ የሚባል ነገር ትልቅ ክብር አለው። ሽምግልናው ቦታ ላይ ስለተፈጠሩት ነገር ማውራት አልፈልግም። በጣም አስነዋሪ ነገሮች ተፈጥረዋል። አያስፈልጉም፣ እዘላችኋለሁ። ከዛ ባለፈ ደግሞ ይህንን ታሪክ እንትን ልበልልሽ እና ስንገናኝ ይሄ በጠበቃ ምናምን ላለችው ቅድም እኔና ልሽ በመጀመሪያ ደረጃ ዲቴል ስላነሳችው ነገር ልንገርሽ። እኔ ዩቲዩቧን ይሄ ለምሳሌ በአድሰንስ ጉዳይ አለች አይደል? ቅድም በአድሰንስ ጉዳይ ለምሳሌ በአድሰንስ ጉዳይ ሄጄ ማውራት ከሆነ ዩቲዩብ ስለመስጠት ስላለመስጠት ማውራት አይጠበቅብኝም እኮ። ለምሳሌ ዩቲዩብሽን ልስጥሽ ምናምን ነገር ሳይሆን እኔ ጋር መውጣቱ እውነት ነው አይደለም? በእሷ በአንድ አድሰንስ ነው ሁለት ቻናል
ገቢ የሚገባላችሁ አይደለም? ይሄን ጥያቄ መጀመሪያ ስልሽ ዩቲዩብ ቻናል ያው ብዙ ጓደኞቼ ዩቲዩብ ያላቸው ጓደኞች አሉ። አድሰንስ ከሆነ ማተር የሚያደርገው እዚህ ጋር አድሰንስ በሆነ ሰው አድርጌ ብሬን መቀበል እኮ እችላለሁ። አንዴ በጣም ሲምፕል ነገር እኮ ነው። አሁን አድሰንስ የሚባለው ነገር እኔና ፍቅር እንደዚህ እየተገዳደልን እንደዚህ እየተጣላን እንዲህ እየነቆረችኝ እንዲህ እየሰደበችኝ በአድሰንስ ጉዳይ ልደራደር የምችለው እንዴት ሊሆን ይችላል? ለምሳሌ አውጥቼ እኔ አንድ ጓደኛዬ ጋር አድርጌ ብሬን መቀበል እኮ እችላለሁ። አድሰንስ የሚባለው ነገር ከሆነ ቻናሉን እስካልመለስክላት ድረስ እኮ አድሰንሱ አንተ ጋር መመለስ አለመመለስ አይደለም ሀቢባዬ፣ መውጣት አለመውጣት ነው እኮ። ቻናሉን ከመለስክላት ነው እሷ አንተን ሪሙቭ ማድረግ የምትችለው። ቻናሉ እጇ ሳይገባ እንዴት ብላ ሪሙቭ ታደርግሃለች ከአድሰንስ ላይ? ሁለተኛውን ቻናላችሁን ሪሙቭ ልታደርገው አትችልም። ያ ዋናው ቻናል ኋላ ለመመለስ ሀቢባዬ ነግሬሻለሁ እኮ። ምኑን እንዴ ስሚ፣ አሁን እሷ የፈለገችው ዋና ፖይንቷ ኦልሬዲ ታውቃለች። እኔ ስልክ ላይ አለ እኮ ዩቱብ ቻናሏ ያኔ፣ እሷ ጋር ግን የለም ነበር እንደነበር ነው የማውቀው። ኦኬ፣ እሷ ደግሞ የለም ብላለች። ሪካርዶች ብቻ ነበሩ። እንደዚህ ዩቱብ ቪዲዮ ስንቀርጽ ስቲል ሲሙ ላይ የለውም ብላለች እኮ ሀቢባዬ። እኔ አይ ከነበር ለምን እንትን ይባላል በዩ ከነበር እኔ ለምን እየሞከርኩ ቻናሉን አዘጋዋለሁ። ሎጊን ለማድረግ ፓስዋርድ ለመቀየር ስትሞክር ነው ሎጊን። ይህን አጥራልኝ መጀመሪያ። ፓስዋርድ ለመቀየር ስትሞክር ነው ወይስ ሎጊን ለማድረግ ስትሞክር ነበር አንተ ጋር ኖቲፊኬሽን የሚገባው? እኔ ጋር ኖቲፊኬሽን ሲገባ የነበረው አይክላውድ እየሞከረች እና ያው ስልሽ ሪሙቭ ማድረግ ከፈለገች እኔ እንጃ በሰዓቱ የሆነ አለማወቅ ምናምን ሊሆን ይችላል። ሪሙቭ ማድረግ ከፈለገች እኔ ጋር ምልክት ብሎ አይገባልኝም እኮ። ሪሙቭ ማድረግ ትችላል፣ ማስወጣት ትችላል ከዋናው ዲቫይስ ከተከፈተበት ዲቫይስ። ዋናው ይኸውልሽ አካውንት ስንከፍት ሀቢባዬ በዚህ ስልክ አይደለም በ14 አይደለም የከፈት ነው እንዴ። ሌላ ዋና በእኔ ስልክ አይደለም በአንድሮይድ ስልክ ነው የከፈት ነው። የታል እሱ ስልክ? እሱ ስልክ ጠፍቷል ስልኩ። እሺ በቃሽ፣ አንተ ጨርስ እና ወደ እሷ እንሂድ። ረዘመ እና እሺ እና ስቲል ቅድም ምን እያለች ነበር መሰለች? ሲሙን ላይ የለውም እያለች ነበር። እኔ ይኸውልሽ እንደውም አጋጣሚ እሷ ጋር ያለ ሲም ሀቂቃውን ነው የምነግርሽ። እሷ ጋር የሆነ ሲም ነበር፣ ይሄ ከስልኩ ጋር የወሰደችው ሲም ነበር እና እሱን ሲም በእኔ ስም ነበረ እሱም ሲም። ከዛ የሆነ ጊዜ በሱ ሲም ቲክታክ አካውንት ልከፍት ቲክታክ አካውንት ስነካ በቁጥር ስሞክር የእሷ ቲክታክ እዛ ሄዳ ያለችው የምትጠቀምበት ቲክታክ እኔ ጋር መቶ ግበት። ከዛ ብዙ ነገሮችን አየው። ሽምግልናው ላይ አውርቼው ነበር። ይህ በተለያየንበት በትንሽ ጊዜ ውስጥ አይ ሲምም ሁላ ነበረው እና በሱ ሲም ቲክታክ አካውንት የሆነ አንድ ስልክ ብቻ ነው የነበረኝ እና ዝም ብዬ ለሪከርድም ቪዲዮ ስሰራ ለሪከርድም ብዬ የሆነ ስልክ ገዛውኝ፣ አንድሮይድ ስልክ። ከዛ በሱ ስልክ የሆነ አካውንት ልከፍት ቲክታክ አካውንት ስሞክር የእሷ ቲክታክ እኔ ጋር ገባ። ከዛ ብዙ ፋይሎች አየሁኝ። ከዛ ይሄ ነገር ለታሪክ ስለ ቲክቶኩ በዚህ አጋጣሚ እየመለስክላት ነው ማለት ነው ለጥያቄው? እመልሳለሁ። ከዛ ቲክታኳ መጣና እኔ ጋር ገባ። ከዛ ብዙ ነገሮች አየሁ በትንሽ ጊዜ ውስጥ ብዙ ነገሮች ሳይ ይሄ ነገር ለልጄ ለታሪክ አስቀምጧለሁ ብዬ ሁሉንም ነገር አስቀመጥኩኝ። ስክሪንሻት እያደረግኩኝ በአጭር ጊዜ ውስጥ ነው ይሄ ነገር የሚፈጠረው ስልሽ እኔና እሷ ተለያይተን በቃ ማልጠብቃቸው ለሽማግሌ ሁላ አሳይቻለሁ። ለቤተሰቦቿ ይሄ ነገር አስፈላጊ ነበር ወይ በዚህ ትንሽ ጊዜ ውስጥ ብዬ ሁላ አሳይቼ ነበረ እና ነበረ ሲምም ምንም ነበረ። ከዛ ደግሞ ቲክታክ አካውንት ምናምን ለሚለው ነገር ስለ ቲክታክ አካውንት ሶሻል ሚዲያ ላይ ቲክታክ አካውንቷን ውስጥ ምንም አውርቼ አላውቅም። እኔ ስቲል ተናግር ያለው ቪዲዮን መለስ ብላችሁ ማየት ትችላላችሁ። እኔ ጋር ገብታችሁ አሉ ቪዲዮዎች። ምን መሰለሽ እስከዛሬ ስንጠያየቅ ስለ ዩቲዩብ
እንጂማ እኮ ቴሌግራም ፍቅር ምናምን የሚል ቴሌግራም ምናምን ሁሉ ነገር ነበረ። ጋይስ ታፕ ኮፒ ሊንክ አድርጎ እየተቆራረጠ ነው። እኔ ያለው አለሽ ሀቢባ ጋይስ ታብታቡን 5 ያስገቡ ኮፒ ሊንኩ 30 ያስገቡት። የእሱን የያዘው ሀቢባ ያሳጥረውና ወደ እሷ ሄዳ ከዛ መጨረሻ ላይ አቡዬ መፍትሄውን ተናግረሽ ይዝጉት። እሺ ቤተሰብ ታብታቡን 5 ሚሊዮን ያስገቡት። ሌትስ ጎ ፉአድ ኔትወርክ ይሁን አላውቅም። አንተን መያዘግን ያው ለምስታክ አድርጓል ደርቋል። ስለዚህ እሱ እስኪመለስ ትናገር ፍቅር አሜን። እሱ ከቆየ መጣ የተመለሰ አቡዬ እየደወሉብህ ከሆነ ለጊዜው ብሎክ ብታደርጋቸው አሁን የሚደውሉ ሰዎችን አትሊስት እንዳይቆራረጥ 10 ጊዜ ብሎ እንትን ነው። እሺ አሁን ሆትስፖት አገናኝ ዳታዬ አልቆ ነው። ኦኬ እሺ ጥሩ። የቀረክ ነገር አለ ወይስ ወደ ፍቅር እንሂድ? ገመናዬን አታውጡብኝ ተው። እና አሁን በዚህ ዙሪያ አሁን በእንትን በቲክታክ አካውንት ዙሪያ ምናምን የቲክታኩ ተመለሰ። በዚህ አጋጣሚ ሴም ካርዱ እሷ ጋር ስለነበር ያንን ቁጥር ሳስገባ ነው ቻናሉ ቲክቶክ አካውንት ወደ እኔ ይመጣው። እሱን አይደለም ሀቢባ፣ እሱ ሳይሆን ይሄ እዛ ስልክ ላይ የነበረ ቲክታክ አካውንት ነው ወደዚህ ስልክ የገባው እንጂ ፍቅር ስትጠቀምበት የነበረው አይደለም። እሺ ሀቢባ፣ ሁለት ቲክቶክ ነው የነበራት። እሱን በዛኛው ቲክታክ አካውንት ነው በነበረው እዛኛው ስልክ ላይ በነበረው ቲክታክ አካውንት ቲክቶክ ሰጠካት። እሱን ቲክቶክ ሰጠካት ወይስ ስሙን ቀይረ ምናምን ቪዲዮ ፖስት እያደረግበት ነው? አረ ይኸውልሽ እስቲል ኖ እኔ ልጠቅ ምን ያደርግልኝ? እኔ እኮ የራሴ ቲክታክ አካውንት አለ። ቲክታከሮች ደግሞ አይደለንም። እኔ ቲክታክ ውስጥ ያለው ማለት ነው እስቲል 8 ቪዲዮ ነው። ቲክታክ አልጠቀም የዩቲዩበሮች ስለሆነም ቲክታክ አንጠቀም። ምን አልጠቀም ቲክታክ ሁላ ፍቅር ራሱ ቲክታክ እንድትከፍት ያደረግኩት በቃ በመከራ ነው ስልሽ፣ እኛ ዩቲዩበሮች ስለሆንም ቲክታክ አንጠቀምም እና አንጠቀምም። ቲክታክ እንደዚህ ወስጄ ምን ሊጠቅመኝ ሀቢባ የኔ ናት? ምን ያደርግልኛል? ምን ያደርጋል? ገባሽ? አሁን እቺ ትንሽ ነገር ናት፣ እንትን የምትል ነገር አይደለችም። ቲክታክ አካውንት በሚለው ዙሪያ ማለት ነው። ከዛ ጨረስክ? ቆይ አልጨረስኩም። ነጥቡን እያነበበ ነው የያዘው ነጥብ። እሺ የቀረ ነገር እስካሁን ኦኬ፣ ቅድም ዘለልኩት አንዲት ሀሳብ ይሄ ዩቲዩብ ቻናሉን ምናምን ሽምግልና ከዛ ጠበቃ ምናምን ተብሏል የሚለው ሀይባዬ እያስታውሽኝ ለእሷ እያስታውሻት ነበር እኮ አንተኑን እኮ አስታውሽ። የቲክቶኩን አስታወስኩ። እኔ ለምሳሌ የቲክቶክ ጥያቄዋን መልስላት ትፈልጋለች። ሁለተኛ በጠበቃ እንፈራረም ያለችው በጣም ጥሩ ነገር ነው፣ ጥሩ ነጥብ ነው። ለምን በሱ አልተስማማክም? ምላልሰጥበት እሱን ነገር ላንሳልሽ። በመጀመሪያ ደረጃ ይኸውልሽ ይሄ ጉዳያችን እኔ ያልኳት ይኸውልሽ ይሄ ጉዳያችን ሽማግሌዎች ምናምን ይዘውት ስለነበረ አቡዬ ትልልቅ ሰው ነው ያልኩት። በአንቺም በኩል ይሄ ጠበቃ የሚለው ሀሳብ መች እንደመጣም ሁሉ ነገር እነግርሻለሁ። ገብቶሻል? ሽማግሌ ቀድሜ ሀሳቡን ያመጣሁት ሽማግሌ ባለበት እና ቪዲዮ ሪከርድ ባለ ቪዲዮ እየተደረገ ትልልቅ ሽማግሌዎች ነው ያነሳሁት ስለነበሩ ጉዳያችን ላይ። ከዛ ሽማግሌ አልኩና አቡዬ ሽማግሌ አልኩና ሽማግሌዎቻችን የት ነው ያሉት መሰለኝ? ቡታጅራ። ሽማግሌዎቻችን ቡታጅራ ስላሉ ሰው ነገ እናድርግ አልኳትኝ። ነገ ሄደን ከፈለግንም አሁን ተነስተን መሄድ እንችላለን አልኳትኝ። ሄደን በእነሱ ፊት ቪዲዮ ባለበት እናድርግ አልኳትኝ። ከዛ አሁን ስጠኝና እመነኝ አለች።
አሁን እናርገውና ነገ ሄደን በእነሱ ፊት እናረጋለን። ኖ አንዲም አሁን መደረጉ ለምን አስፈለገ? አሁን ማረገው ነገር አለ አለች።